ለመናገር ብዙዎቻችን ያሳዘነን ብዙዎቻችን ያዘን በተለይ እኔስ ብሆን ብዬ ራሴን ቆም ብዬ እንዳስብ አድርጎኛል። ምንድነው ራሴን ቆም ብዬ እንዳስብ ያደረገኝ? እኔስ ብሆን፣ እህቴስ ብትሆን፣ ጓደኛዬስ ብትሆን፣ የማውቃት ልጅ ብትሆን አልኩኝ። ይችን ልጅ ያለ ዛሬ አይቻት አላውቅም። ዛሬ ሚዲያ ላይ ፎቶዋ ተፖስቶ ሳይ ቲክቶክ በገባው ቁጥር የእሷ ቪዲዮ ነው የሚመጣልኝ። የእሷ ቪዲዮ ማየት አልፈልግም። እውነት በጣም በቃ ያሳዘነችኝ። እውነት ለመናገር ቪዲዮዋን እንኳን ገብቼ ላይ ይቅርና እንዳለ ይመጣልኛል። የእሷ ፕሮፋይል ነው ወይስ የማነው ፕሮፋይል ብዬ ግን ስገባ የእሷ ፎቶ እንዳለ። ምክንያቱም ቲክቶክ ላይ ጓደኛ አይደለችም። በገባው ሰዓት የእሷ ቪዲዮ ይመጣልኛል። እንዲህ የተለያየ ሰው ነው። ከዛ ገብቻ አየሁ ማለት በጣም ብዙ ቪዲዮ ሲመጣልኝ ገብቻ አየኋት ማለት ነው። ገብቼ ሳያት ልጇ እንደውም ኢትዮጵያ ሂዶ የተቀረጠ ቪዲዮ ባሏ ጋር ልብስ ስትሸጥ፣ ለዛውም እቤቱና ነው የምትሸጠው ልብስ። አስባችሁታል? በጣም ብዙ ተስፋ እቅድ ይዛ እኔ እንጃ አላቅም። ብቻ ፈጣሪ እውነት ለመናገር እግዚአብሔር ነው የምላችሁ። እኔ አሁን ይህን ቪዲዮ ልሰራ ያሰብኩት እባካችሁ እህቶቼ፣ እባካችሁ ስደት አይኑ አውቃለሁ። እኔ አንዳንድ ጊዜ አሁን ላይ እኔ በጣም እየፈራሁ ነው ለራሴ። በጣም የሆነ ውስጥ ይጨንቀኛል። እንደዚህ ድንገት ሰዎች ትናንት አይተው ዛሬ ሞቱ ሲባል። ሰላም ሰላም፣ እንዴት ናችሁ ውድ ሀገሬ ልጆች? በያላችሁበት ሰላማችሁ እየብዛልኝ። ሙሉዓለም ነኝ። ዛሬ እንግዲህ ከመሸ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ አንዲት እህታችን ሳውዲ አረቢያ የምትኖር ከዛም ኢቃማ ለማሰራት ወደ ኢትዮጵያ በየመን አድርጋ ወደ ኢትዮጵያ ለመግባት አስባ፣ እውነት ለመናገር መጀመሪያ ላይ የመሰረኝ በጥይት ተገላ ያው ደንበር ስታርፍ እዛ ያሉት የየመን ወታደሮች ምናምን ነበር የመሰለኝ ማለት ነው። እና በኋላ ግን እነ ብሬክስም የተለያዩ ቪዲዮ ሲሰሩ ሳይ ያው ትንሽ ደክሟት ያው ብዙ የእግር መንገድ ስላለው በድካም ነው የሞተችው። በቃ ምክንያቱም በጣም ድካም ስላለው መንገዱ በድካም ነው የሞተችው ሲሉኝ በጣም ነው ያዘንኩት። እውነት ለመናገር ልጅቷን እኔ ያለ ዛሬ አላየኋትም። እና ሰረሷ እህታችን ለመናገር ወይም ደግሞ እኛ ስለተናገርን እሷ ትመለሳለች ማለት አይደለም መመረስ። ከዛ ካለችበት ከሞተችበት ቦታ እንኳን አስክሬኗን ወደ ኢትዮጵያ የማንጣት ራሱ ቻንስ የለም ማለት። አሁን እነ መሲ እነ ሳሪ ምናምን እንዳሉት ከሆነ የመን ውስጥ አንድ ሰው ከሞተ አስክሬን ለማምጣት ከባድ ነው። ምክንያቱም የመን በጣም ጦርነት አለ። በዛ ላይ ደግሞ በአቋራጭ የሚሄዱን ሰዎች ስለምትይዝ ከሳውዲ የመጣ ሰው ወደ የመን፣ ከዛ ከየመን ኢትዮጵያ መጥቶ ሱዳን ምናምን እንደዚህ አቋርጠው የሚመጡ ልጆች በፍጹም እዛ በረሃ ላይ የሞቱ እዛው ነው ቀብሯቸው። አብሯቸው ያሉ ሰው ከሶስት አንዱ ሰው ከሞተ እዛው ተቀብረው ነው እነሱ የሚመጡት ሲባል በጣም አዘንኩ። እናንተ በጣም ነው የገረመኝ። እንዴ በሀገራችን ላይ እኮ መታሞ መሞት ያረ በመድኃኒዓለም እኔማ ወይኔ እግዚአብሔርን ነው የምላችሁ። ብቻ እኔ የእውነት ምን እንደምል አላውቅም። ለምን ታውቃላችሁ? ከምንም በላይ አሁን ባለፈው የብሬክስ ወንድም ታውቁት ከሆነ ማን ነበር ስሙ? ታዴ ራየው። እሱ በጭቤ ተወግቶ ግን ሬሳው ኢትዮጵያ ገብቶ በቤተሰቦቹ እናት አባታቸው አልቅሰው አፈር አልብሰውታል። የተለያየ ሀገር የሆነ ሰው ህይወቱ ሲያልፍ ገንዘብም ተለምኖ ሊሆን ይችላል። በምንም ይሁን በምን ሬሳቸው ኢትዮጵያ ገብቶ በሀገራቸው ላይ የሀገራቸውን አፈር የሚለብሱ በጣም ብዙ እህቶቻችን አሉ። እንደዛው ደግሞ ይህች እህታችን እኔ እውነት ለመናገር ዩቲዩብ ላይ ማን ነበር የፖስተችው? በመድኃኒዓለም ብቻ ማን ነበረ ኮሜንት ሰጥቻለሁኝ። እና አስክሬኑ ወደ ኢትዮጵያ ይመጣል ወይ? የእሷ የእህታችን አስክሬን የመን ላይ ሞታለች፣ ግን ሬሳዋስ ብዬ ነበር እና ኮሜንት ጽፌ እንደ ሰዎች ከመለሱልኝ ብዬ አልመለሱልኝም። ግን ቲክቶክ ላይ ገባሁ እንደ አጋጣሚ ሆኖ ከነመሲ እና እነሳሪ ገብተው እንትን እያሉ አይቻልም። የመን ላይ አንድ ሰው ከሞተ እዛው ነው አስክሬኑ የሚቀረው፣ እዛው አሞራ ነው የሚበላው እዛው። በቃ አስባችሁታል? ይህንን ስታስቡ በቃ ሰው ወይኔ ፈጣሪ ማሪም ማልቀስን አልፈልግም። እኔ እንደዚህ አይነት ነገር ሳይ ማለት ነው እንደዚህ አይነት ነገር ሳይ
ማርያም እንደዚህ አይነት ነገር እኔ ሳይ ማለት ነው በጣም ነው የሚያመኝ። ለምን ታውቃላችሁ? እኔስ ብዬ ሰረማስብ እህቴስ ብትሆን ብዬ ሰረማስብ አላቃትም እንግዲህ ምንም አላቃትም ልጅቷን። ግን ዛሬ ቪዲዮዋ ቲክቶክ ላይ ይመጣልኛል ምናምን ነገር እና ገብቼ ቪዲዮዋን አየው፣ ልጇን አየው። ልጇን ወግዳ ኢትዮጵያ ልካ ከዛ እሷ እዛ ማለት ነው እሷ ከማነው ስሙ ከሳውዲ ልብስ እየሸጠች ነጋዴ ናት። ኢትዮጵያ ገብታ ያው አሻራ እንዳይያዝባት ነው እዛ እሷ ሳውዲ ሁና እጅ ሰታ ወደ ኢትዮጵያ ከገባች አሻራ ስላለባት ተመልሳ አትመጣም ነው። ያው ብሎክ ያደርጋሉ መሰለኝ ለ5 ዓመት ለዚያ አይዶን ነው ብዙም አይዲያው የለኝም። ነገር ግን ያንን ለማድረግ ኢትዮጵያ ሄዳ ልጇን አይታ ኢቃማ እንደ አዲስ በቪዛ መታ ኢቃማዋን አሰርታ ከዛ በኋላ ልጇንም ለማንጣት እንደፈለገችም ደግሞ ልጇን ለማየት ቤተሰቧን ለማየት ነበረች። ልጅ ትልቅ እቅድ ይዛ ሄደችው ኢትዮጵያ። ግን ልጇንም ትታ ባሏንም ትታ ቤተሰቦቿንም ሳታይ እንግዲህ ሳውዲ ውስጥ ትዳር ብዙ ዓመት ተቀምጣ ሰው ቤት ሰርታ ከዛ ራሷን ችላ ወጥታ ከዛ ባል አግብታ ልጅ ወርዳ ልጇን ኢትዮጵያ ልካ ምን ያህል ቤተሰቦቿን እንዳላየች ራሱ በዚህ ነው የምታዩት። ቢያንስ ስንት ዓመት ይሆናታል ቤተሰቧን እናቷን እንኳን አላየችም። አያችሁት? እና አንዳንድ ጊዜ ውዶች አገኛለሁ ስንል መጎዳት አለ፣ መሰበር አለ፣ መሞት አለ። እስከ መቼ ድረስ? እኔ አንዳንድ ጊዜ ይቃማ ከሌላችሁ አይደለም ይቃማ ከሌላችሁ አረብ ሀገር የትኛውም ሀገር ማለት ነው አረብ ሀገር ዱባይ ሁናችሁ ዱባይ ካልተመቻችሁ ኢትዮጵያ ገብታችሁ ኩዌት መሄድ ትችላላችሁ። ኩዌት ሄዳችሁ ኩዌት ካልተመቻችሁ ኢትዮጵያ ገብታችሁ ባህሪን መሄድ ትችላላችሁ። ባህሪን ካልተመቻችሁ እንደው በቪዛ በህጋዊ መንገድ ሳውዲን መግባት ትችላላችሁ። አሁን ይች ልጅ ዱባይ ማነው ሳውዲ እኔ እሷን ብሆን እጄን ሰጥቼ ጠቅልዬ ቃዬን ጭኜ ልኬ ጠቅልዬ ኢትዮጵያ ሂጄ እንደ አዲስ ወደ ዱባይ መጣት አለብኝ። እንደዛ ነው የማደርገው ወደ ዱባይ እንጂ ተመልሼ ሳውዲ ለመምጣት በበረሃ አላደርገውም። እኔ አንዳንድ ልጆች ምን ያህል እሷ ወረዲ ሙታለች፣ እሷ አርፋለች፣ በቃ ልጅቷ አርፋለች። ግን ሌሎቻችሁ ይሄን ማሰብ ያለባችሁ። ይች ልጅ ልጇን ኢትዮጵያ ላከች አይደል? እቃዋን ያላትን እቃ በሙሉ ኢትዮጵያ ልካ እሷና ባሏ እጃቸውን ሰጥተው ኢትዮጵያ ሂደው ከዛ እንደ አዲስ ዱባይ መጥተው እኮ መኖር ይቻላል። ሳውዲ ብቻ እኮ አይደለም ሀገር ያለው። ለምሳሌ እኔ አይኔ እያየ ከዚህ ልጅ ወግደው አግብተው ልጅ ወግደው እዚህ ትልቅ ደረጃ ላይ እየደረሱት መሲና ብሬክስ አበሻ ሳውዲ እያሉ ከዛ ኢትዮጵያ ገብተው እስር ቤት ገብተው ብዙ ስቃይ ያሳልፈው አሁን እንደ አዲስ ህይወታቸውን ሀብለው እየኖሩ ያሉት የት ነው? ዱባይ ነው እየኖሩ ያሉት። ተመልሰው ሳውዲ አልሄዱ። ስለዚህ እናንተም እንደዚህ ነው ማሰብ ያለባችሁ። ሳውዲ እኔ አንዳንድ ጊዜም እኔ ያለሁበት ሀገር ከአረብ ሀገር ሰር የሚሻል ወስኜ ለመግባት ሀገሬ በጣም ጨንቆኛል። እንደው ፈጣሪ ይቅር ይበረኝ። ለምሳሌ ነው የምነግራችሁ። ለምን አንዴ ቪዛ ከተቃጠረ ወይም ደግሞ ሴትዬ ብሎክ ሰረማታደርገኝ ሳይሆን የኔ የስራ ቪዛ ነው ያለኝ። ኢትዮጵያ ገብቼ እስከ 3 ወር ነው የሚያገለግለው። ከዛ በኋላ ተመልሼ ለመምጣት አልችልም። ለምን ሴትዬ ቪዛ ልትልክ ትችላለች ምናምን። ነገር ግን አይ ዶንት ኖ ኢትዮጵያን የዚህ ሀገርና የኢትዮጵያ ግንኙነት የላቸውም። ኢትዮጵያና የዚህ ሀገር መንግስት ኤምባሲ የለም። ስለዚህ ምንም አይነት ግንኙነት ስለሌለ ለዚህ ሀገር የመምጣት ቻንሱ በጣም ከባድ ስለሆነ እኔ ወስኖ ለመሄድ እውነት ለመናገር ከብዶኛል። ለምሳሌ ለምን የሆነ ነገር ቢያጋጥመኝ ኢትዮጵያ ሁኜ የት ነው መሄድ የምችለው? አረብ ሀገር ነው። የአውሮፓ ሀገር መሄድ አልችልም። አያችሁ፣ ለዛ ነው እንደው የአውሮፓ ሀገር ያላችሁ ኢትዮጵያ ለመሄድ ተጨነቁ እንጂ አረብ ሀገር ሁናችሁ ሌላ አረብ ሀገር ለመሄድ ቀላል መንገድ እያለላችሁ ተመልሳችሁ አረብ ሀገር ለመንጣት እዛው የለመዳችሁት ሀገር ብላችሁ ህይወታችሁን መስዋዕት አድርጋችሁ መንገድ የምትጀምሩ ሴቶች እህቶቼ እባካችሁ፣ ይህች እህታችን የሞተችው ደክሟት ነው። በረሃ ላይ ጉልበታችን አይችልም። ይህች ልጅ ምናልባት በፊት ኢትዮጵያ ወደ ሳውዲ ስትገባ በሰላም ገብታ ይሆናል። አኪድ እንደዛ ነው የሆነችው። ግን
ኢትዮጵያ ያኔ ልጅ ከ10 ዓመት ከ15 ዓመት በፊት ወይም ደግሞ ከ6 ዓመት በፊት ያለው ጉልበታችን አረብ ሀገር መታችሁ ስራ ከሰራችሁ 1 ዓመትም ሊሆን ይችላል፣ 2 ዓመትም ሊሆን ይችላል፣ 3 ዓመትም ሊሆን ይችላል። እንኳንም እዛ በላይ እየሰራችሁ እህቶቼ አቅማችን በጣም በጣም ነው የሚቀንሰው። እኔ ኢትዮጵያ እያለሁ በተለይ ከእናቴ ቤት ወጥቼ አዲስ አበባ ኮምቦልቻ ነበርኩኝ። የበቃ የሆኑ አመቶች ማለት ነው። እና እናቴ ቤት ሲሄድ ገጠር የማልሰራው ስራ የለም አልኳችሁ። አሁን ግን እዚህ ኑሬ ኢትዮጵያ ሲሄድ የፈሰሰው አላቃና በቃ ምን ድክም ነው የሚለኝ ጉልበቴ ሁሉ ምናምን በቃ ይንቀጠቀጣል። የሆነ በቃ ምን ልበላችሁ በጣም ያ የበፊቱ ጉልበታችን የለም። ለምን ስደት ላይ መታችሁ አይደለም 10 ዓመት አይደለም 6 ዓመት አይደለም 8 ዓመት ሰርታችሁ ለምን 2 ዓመት ሰርታችሁ አትሄዱም? ውሃው ይሁን ምግቡ ይሁን አይዶን ነው ምን እንደሆነ አይታወቅም። የሆነ ጉልበታችን ምናምን አቅማችንን የሚወስድብን ነገር አለ። ያ ስለሆነ ይችታችን እንግዲህ ብዙ ዓመት ሳውዲ ተቀምጣለች። ከዛ ደግሞ እንግዲህ ፊታችን ቢያምር ቆንጆ ብንሆን ወፍራም ብንሆን አቅም ያለን ብንመስርም የ3 ሰዓት እንኳን ያህል መንገድ አንጓዝም። እኔ ይገርመኛል። እኔ አባቴ የ6 ሰዓት መንገድ ተጉዞ የሆነ ቦታ ደርሶ ይመጣል። እስቲ አሁንም ድረስ የ6 ሰዓት መንገድ በእግሩ ማለት ነው። የ3 ሰዓት መንገድ እኔ የ3 ሰዓት መንገድ አልጓዝም አሁን ላይ ማለት ነው። አስቡት እንግዲህ አባቴ ስንት ስራ ሰውቶ ያደገ ሰው ስንት ብዙ መስዋዕት ሰርቶ እዚህ የደረሰ ሰው ነው። ግን እኔና አባቴ አንድ አይደለንም በጉልበት። የ1 ሰዓት መንገድ እኔ አልሄድም። ለምን ስደት ላይ ስትኖሩ ሁሉም ነገር አንዴ ከመጣችሁ በቃ ትበከራላችሁ። በቃ ውሃው ምግቡ አቅማችንን ውስድ ነው የሚያደርግብን። በቃ የሆነ በቃ ምን ልበላችሁ በቃ ውሃ ከጠጣችሁት አንዴ በቃ ወረዲ ሰውነታችን ተረሰራጨ አቅም አይኖረን። በቃ በቃ አለቀ። እንደዛ ነው ሊሆን የሚችለው። እና ይችላታችን እንግዲህ ከሞቷ አሟሟቷ እና እባካችሁ እንደው ይችን ቪዲዮ የምታዩ እህቶቻችን የተለያዩ እህቶቻችን ቪዲዮ ይሰራሉ። እባካችሁ በኤመን አድርጋችሁ አትሂዱ። እባካችሁ አይሰሙ። እኔ የዛሬ ዓመት ማለት ነው እግዚአብሔር ምስክሬ ነው። የዛሬ ዓመት ከኢትዮጵያ ሄጄ የገና አካባቢ ነው እና ከአዲስ አበባ ወልዲያ ሄድኩኝ። ከዛ ከአዲስ አበባ መኪናው ደሴ አወረደን እና ሰላም ባስ ነበር የያዝኩት። ከሰላም ባስ ወግጄ ባባዱላ ወደ ወልዲያ ሄድኩኝ። 2 ቆነጃጅዬ ልጆች ከራያ ቆቦ የመጡ ጸጉራቸው ምናምን በቃ በጣም ነው የሚያስፈራው። በፌስታል ነው ልብሳቸውን የያዙት። ከዛ በነጭ ወረቀት ኢትዮጵያ ገቡ። የመን ደንበል ላይ ተይዘው 3 ዓመት ነው 4 ወር ታስረዋል። ማን ነው ግን እዛ ተቀባያችሁ ምናምን ስራቸው እዛ እህቶች እንዳሏቸው እህቶቻቸው ናቸው የሚቀበሩ ብለው እህቴ ብር ልካልኝ ነው ብላ እንዴት ነው አንዲት ሴት ሳውዲ ተቀምጣ እህቴ ነኝ በባህሪን ብላ በየመን ብላ ብር ልካ እህቷን እኔ በፈጣሪ እኔ አላደርገውም። እኔ እውነት ለመናገር እንኳን በበረሃ ቀጥታ እንኳን እንዶ ይሆናል አይደለ የሆነ ቪዚት ባደርግላት ለእህቴ ራሱ ብትመጣ እዚህ እኔ በቃ ደስተኛ ሆና የምትኖር አይመስለኝም እህቴ። ለምን እንደ ራሴ ስለማየው ማለት ነው። በጣም ከባድ ነው። እንኳን ብር ልኬ በየመን እህቴ እንይላት ማለት ነው። እነዛ ልጅ በጣም የሚያሳዝኑኝና ምንም አይነት ብር የላቸውም እጃቸው ላይ ስጠይቃቸው አይ ዛሬ እንገባለን እንደው ምን ይምናልኳቸው ወግዲያ ነው እህት አለችኝ እሷ ጋር እንደዳግ ምናምን አልኳቸው። ከዛም ቢያሉ አይ እንደርሳለን ማለት ከወግዲያ ቆቦ ቅርብ ነው እንሄዳለን ምናምን አሉ። ሄዱ እና እነዛ ልጆች ራሱ በጣም ነው የገረሙኝ ማለት ነው። እና እባካችሁ እህቶቼ ያ የበፊቱ ጉልበታችን አንዴ ከስደት ስንመጣ በቃ ጉልበታችንም ሰውነታችንም ባንዴ ነው ብክልክል የሚለው ባንዴ ነው ውሃው ድክምክም የሚያደርገንና ብታስቡበት መልካም ነው። ስደትን ለምታስቡ አረብ ሀገር የትም አይሄድባችሁም። ህገወጥም ከሆናችሁ እጃችሁን ሰጥታችሁ በሰላም በነጭ ወረቀት ወደ ሀገራችሁ መግባት ትችላላችሁ። ከዛ ውጭ ግን እንደው እውነት አንዳንድ ጊዜ ህፃኗ ራሱ ማለት ነው አድጋ ነገ ጧት እናቴ እንዴት ነው የሞተችው ብላ ስትጠይቅ
ምን አይነት መልስ ነው አባቷ የሚመልስላት? ምን አይነት ነው ልጅቷ እናቴ በበረሃ እኔ ልታይ ብላ? በጣም ከባድ ነው እውነት፣ በጣም ከባድ ነው። እና ግን እንኳንም ወለደች ደግሞ። እኔ አሁን ላይ ብዙ ስሜት እኔ በነገራችን ላይ ቪዲዮ እንደዚህ ነገር ለመስራት ፍላጎቱ የለኝም። ያው ግን በቃ የእውነት ብዙ ልጆች ሰረማይሰሙ እንደው እባካችሁ ለማለት ነው። ግን ከምንም በላይ ደግሞ አስክሬኗ ኢትዮጵያ ለመግባቱ እናቷን አሰብኩኝ። በቃ ይሁን አላቅም። እኔ ቤተሰቦቿንም አሰብኩኝ፣ ልጇንም አሰብኩኝ፣ ባሏንም አላቃትም። ግን በቃ አንዳንድ ጊዜ እኔስ ብሆን ብላችሁ ማሰብ አለባችሁ። እኔስ ብሆን እኔ ስደትን ሳላየሁት እንደሷ በበረሃ ባልጓዝም ከመተማ ማነው ሱዳን ድረስ የአንድ ቀን ረሃብ የአንድ ቀንን ውሃ ጥም አይቼዋለሁ። በአንድ ቀን ማለት ነው። እንኳን ተጉዘው ኢትዮጵያ ለሚገቡ ማርያም እኔ በጣም ያሳዝናል የእውነት።